ዛሬ ፈተናዎችን የሚያሸንፍ እምነት በሚል የስብከት ርዕስ በእግዚአብሔር ቃል ላይ ጥቂት ጊዜ ወስደን እናጥና። በጆሴዮን ሥርወ መንግሥት ዕቃቸውን ለመሸጥ አብረው የተጓዙ ሁለት ነጋዴዎች ነበሩ። እነዚህ ሁለት ነጋዴዎች ትንሽ ለየት ያለ ባህሪ ነበራቸው። አንዱ የሚያጉረመርም ሲሆን፣ ሌላኛው ደግሞ ሁልጊዜ ብሩህ ተስፋ ነበረው። አንድን ሰው እንደ ብሩህ ተስፋ ስጠቅስ ነገሮችን በአግባቡ ለመስራት ቀላል ወይም አቅም ያለው ማለቴ አይደለም። ይልቁንስ አንድ ሁኔታ ሲያጋጥም የማያማርን ሰው እያመለከትኩ ነው። ሁለቱ ነጋዴዎች የተለያየ ባህሪ ስለነበራቸው እርስ በርስ የሚደጋገፉ ይመስላል። ከዕለታት አንድ ቀን በበጋው ሙቀት ውስጥ በጣም ረጅም ኮረብታ ለመውጣት ተገደዱ። ያኔ መኪኖች ካሉ ኮረብታው ላይ ብቻ መንዳት ይችሉ ነበር፣ ነገር ግን መኪና ስለሌለ ወደ ላይ መሄድ ነበረባቸው። ለማጉረምረም የተጋለጠው ነጋዴ በዚህ ሞቃታማ የአየር ጠባይ የተነሳ በላብ ተነክሬያለሁ። በእውነቱ በዚህ ቁልቁል ኮረብታ ላይ መሄድ አለብን? ከኮረብታው ማዶ ወዳለው መንደር ስለሄደ ቅሬታ አቀረበ። ይሁን እንጂ ሁልጊዜ ብሩህ አመለካከት የነበረው ሰው እንደዚያ አላይ ነው። ወዳጄ፣ ስለምን እያወራህ ነው? በዚህ ሞቃታማ የበጋ ወቅት በዚያ መንደር ውስጥ ሸቀጦችን ለመሸጥ የትኛው ነጋዴ ወደዚህ ኮረብታ ይወጣል? ነጋዴዎች ወደዚያ ስለማይሄዱ ከሄድን ዛሬ ከእኛ ጋር የተሸከምነውን ሁሉ በእርግጠኝነት መሸጥ እንችላለን። ይህ የአየር ሁኔታ ለእኛ በረከት አይደለምን? እነዚህ ሁለት ሰዎች ሁልጊዜ የአመለካከት ልዩነት ነበራቸው። አንድ ሰው ሁልጊዜ ስለሚመጣው ሕመምና ችግር ያስባል። ሌላኛው ሁልጊዜ ችግሮች ከታገሱ በኋላ የሚመጡት ሽልማቶችና ጥቅሞች ያስባል። ዛሬ ስለ እነዚህ ሁለት ነጋዴዎች ያነሳውበት ምክንያት ሁሉም የምንወዳቸው የጽዮን ቤተሰብ አባላት በእምነት መንገዳችን ላይ ፈተናዎችና ችግሮች ስለሚያጋጥሟቸው ነው። ስለዚህ ጉዳይ ኢየሱስ ራሱ ቃሉን ሰጥቶናል። የኢየሱስ ደቀ መዝሙር መሆን የሚፈልግ ሁሉ ምን መሸከም አለባቸው? ኢየሱስን ለማይከተሉ ሰዎች መስቀልን አለመሸከም ትክክል ሊመስል ይችላል፣ ነገር ግን በሕይወታቸው ውስጥ ከመስቀል ከማጋጠሙ የማይቀር ነው። የተለያዩ መስቀሎች ሲሰጡን በዚህ መስቀል ምክንያት እየተሰቃየሁ ነው ካልንና በሁኔታው ላይ ቅሬታ ያላቸውን ነገሮች ጨምረን ወደ ውድቀት እንሄዳለን። ይሁን እንጂ ከመከራና ከድካም በኋላ ስለሚመጣው ሽልማትና በረከት የሚያስቡ ሰዎች መቼም እንዲህ አይሉ። ከዚህ በኋላ ምን ይመጣል ብለው በማሰብ ሁልጊዜ ፈገግ ይላሉ። መንግሥተ ሰማያት እየጠበቀችን ነው እና እግዚአብሔር በሰማይ የንጉሥ ካህናት የመሆንን ተስፋ ሰጠን። እርሱም ቦታ አዘጋጅላችኋለሁ፣ ወደዚያ ሄዳለሁ አለ። እስቲ አስቡት፣ እግዚአብሔር መመለሻቸውን ሲጠብቅ በመንግሥተ ሰማያት ለልጆቹ ቦታ አዘጋጅቷል። በዚህ ዓለም መንገደኞች መሆንና ከጥቂት ጊዜ በኋላ መሄድ አለብን። በአንድ ክፍል ውስጥ ወይም በትልቅ ቤት ውስጥ ብንኖር ምን ለውጥ ያመጣል? እነዚህ ሁሉ የምናልፋቸው ቦታዎች ናቸው። የመንገደኛ ሕይወት የሚኖሩ አማኞች አሉ፣ ሌሎች ደግሞ የመቅበዝበዝ ሕይወት ይኖራሉ። ነገ ቤቱን ለቆ ለሚሄድ መንገደኛ ብርድ ልብሱ ቀጭን፣ ማስጌጫው የቅንጦት ወይም የግድግዳ ወረቀቱ ግልጽ ቢሆን ምንም ለውጥ የለውም። ምክንያቱ ነገ ስለሚሄዱ ነው።
ይሁን እንጂ ተቅበዝባዥ የተለያዩ ናቸው። አንድ ሰው ይህችን ምድር እንደ መኖሪያቸው ቢቆጥራቸውና እንደ ዘላለማዊ መኖሪያቸው ቢያስብ ሁሉም ነገር የቅሬታ ምንጭ ይሆናል። የዚያ ሰው ቤት ከቤቴ ይሻላል። የዚያ ሰው አቋም ከእኔ አቋም ይሻላል። ሁልጊዜ ንጽጽር ስለሚያደርጉ በሥጋቸው ስኬት ሊያገኙ አይችሉም፣ በእምነታቸውም ስኬታማ ሊሆኑ አይችሉም። ስለዚህ ብሩህ ተስፋ ያለው እምነት ሊኖረን ይገባል። ሌሊቱ ካለፈ በኋላ ጎህ አይቀድምና ማለዳ አይወጣም። ቀዝቃዛው ክረምት ካለፈ በኋላ ሞቃታማው ጸደይ አይመለስም። ፎሴቲያ፣ የቼሪ አበባዎች እና የበልግ አበቦች በየቦታው ሲያብቡ ዋው! ልክ ባለፈው ቀን በረዶ ነበር እና ጸደይ አሁንም እንደገና መጥቷል ብለን እናስባለን። ሁላችሁም በሕይወታችን ውስጥ ለዘላለም የሚቆይ ምንም ነገር የለም። በዚህ ምድር ላይ ያለን ሕይወት ውስን ነው፣ ዘላለማዊ ወይም ረጅም አይደለም። በዚህ ምድር ላይ ጊዜያቸውን እንደ መንገደኛ የሚያዩ ሰዎች ስለ ምንም ነገር ማጉረምረም አይችሉም። የግድግዳ ወረቀቱ ሸካራ ስለሆነ ብቻ ማጉረምረም አያስፈልግም። ነገ ጠዋት አንድ ሌሊት ብቻ ከተኛ በኋላ ከቤት መውጣት አለበት። ለዘላለም የሚኖርበት ቦታ አይደለምን? የሚያጉረመርሙና የሚያማሩ ወደፊት ስለሚመጣው ችግር ብቻ ያስባሉ። እንዲህ አይነቱን አስቸጋሪ ሁኔታ እንደገና መቋቋም አለብኝ። ይሁን እንጂ ብሩህ ተስፋ ያለው ነጋዴ እንደዚያ አላሰበም። ሁሉም ሰው የሚከብደውን ይህን ኮረብታ ለመውጣት ከቻልኩ በእርግጥ በዚያ መንደር ውስጥ ያሉ ሰዎች ምርቶችን በሙሉ ይገዛሉ። ሁሉም ሰው በዚህ አስተሳሰብ ዳገቱን ከወጣን በእርግጠኝነት አስቸጋሪ ኮረብታ አይደለም። ዛሬ ይህንን በአእምሮአችን እናስታውስ። በጥንቷ ቤተ ክርስቲያን ጊዜ ሐዋርያት በሕይወታቸው ውስጥ የሚያጋጥሟቸውን ፈተናዎች እንዲያሸንፉ የፈቀደላቸው ምን አይነት እምነት ነበራቸው? ሐዋርያው ጳውሎስ 1 ሲቀነስ 5 ጊዜ ለ41 የቀረው ግርፋት ቢቀበልም የሕይወት አክሊል እንደሚሰጠው ያምን ነበር። ስለዚህ የጥንቷ ቤተ ክርስቲያን ቅዱሳን ሩጫቸውን በቅንዓት ስለሮጡ ሕያው ምሳሌዎችን ማንበብ ብቻ ሳይሆን በእርግጥም እንደዚህ አይነት ሕይወት ይኖሩ እንደነበር በጥልቅ መረዳት አለብን። እኔና እናንተ የነርሱን ፈለግ ለመከተል በእርግጥ መጣር አለብን። ወደ ሮሜ መጽሐፍ ምዕራፍ 8 ቁጥር 5 መለስ። እንደ ሥጋ የሚኖሩ ሰዎች ይህችን ምድር የዘላለም መኖሪያቸው አድርገው ይመለከቷታል። በዚህ ምድር ላይ ሕይወታቸውን በመጽሐፍ ቅዱስ ውስጥ ከተጠቀሱት የሌሎች አገር ሰዎች አመለካከት አንጻር አይመለከቱም። ሮሜ ምዕራፍ 8 ቁጥር 5 እንመልከት። እንደ ሥጋ የሚኖሩ ልባቸውን በሥጋ ፍላጎት ላይ ያሳርፋሉ፣ እንደ መንፈስ የሚኖሩ ግን ልባቸውን በመንፈስ ፍላጎት ላይ ያደርጋሉ። አሁን በመንፈሳዊ ሕይወት እንድንኖር ራሳችንን ለትምህርቱ ሰጥተናል። ነገር ግን አንዳንድ ጊዜ በመንፈሳዊ ሕይወት የሚኖሩ ሰዎች በዓለማዊ መንገድ ሲንቀሳቀሱ በዙሪያው ያሉትን ሁኔታዎች ሁሉ ሲመለከቱና ሲተረጉሙ ጥፋት የማይቀር ነው። ቁጥር 5ን እንደገና እኔ እንደ ሥጋ የሚኖሩ ልባቸውን በሥጋ ፍላጎት ላይ ያሳርፋሉ፣ እንደ መንፈስ የሚኖሩ ግን ልባቸውን በመንፈስ ፍላጎት ላይ ያደርጋሉ። የሥጋን ነገር ማሰብ ምንድነው? ይህ ሞት ነው። ያንን መንገድ የሚከተሉ ሰዎች መጨረሻቸው ከሞት በቀር ምንም አይኖራቸውም። የሥጋን ነገር ማሰብ ሞት ነው። የመንፈስን ነገር ማሰብ ግን ሕይወትና ሰላም ነው። የሥጋን ነገር ማሰብ አእምሮ በሥጋ ቢመራ ምን ይሆናል? ይህ የእግዚአብሔር ጠላቶች እንድንሆን የሚያደርገን ተግባር ነው። ለጭጫት የተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው። ለእግዚአብሔር ሕግ አይገዛም፣ መገዛትም አይችልም። በሥጋ የሚመሩትም እግዚአብሔርን ማስደሰት አይችሉም። እባክህ አስቀድሞ አንድ ቃል ጠፍቷል።
በፍጹም እንደነዚህ ያሉት ሰዎች እግዚአብሔርን በፍጹም ማስደሰት አይችሉም። በሥጋ የሚመሩትም እግዚአብሔርን ማስደሰት አይችሉም። ቁጥር 9 እናንተ ግን የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ በሥጋ ሳይሆን በመንፈስ ናችሁ። ማንም የክርስቶስ መንፈስ ከሌለው እርሱ የክርስቶስ አይደለም። በግንባር ቀደምትነት የሚሰሩት ቅዱሳንም ሆኑ የመጋቢ ሠራተኞች ነገሮችን የሚያከብዱን በእርግጠኝነት ኮረብታዎች፣ መሰናክሎችና ምክንያቶች አሉ። እንዲህ ያሉ ፈተናዎች ሲያጋጥሙን ከመቼ ነው እዚያ የምንደርሰው ብለን ማጉረምረም የለብንም። ይልቁንም ወደፊት በሚጠብቀን ብሩህ ተስፋ ላይ ማተኮር አለብን። አንዳንድ ሰዎች በጉዞው መጨረሻ ላይ የሚገኙትን የሰማይ ውድ ሀብቶችን በመጠባበቅ በደስታ መንገዱን ይጓዛሉ። ሌሎች ደግሞ አሁን ስላለው ስቃይ ብቻ ያስባሉ። ወይኔ ይህ በጣም ከባድ ነው፣ ልሞት ነው ይላሉ። በመጨረሻ የማለኛው ቡድን ተስፋ ይቆርጣል፣ በጭራሽ ወደ ላይ አይደርስም። በዚህ አስተሳሰብ ወደ ላይ መድረስ በፍጹም አይቻልም። ትልቅ ዋጋ ያለው ውድ ሀብት እዚያ ላይ እንዳለ አስቡ። ወደዚያ ኮረብታ መውጣት የማይፈልግ ማን ነው? በጭንቅ መራመድ የማይችሉ እንኳን ወደዚያ ይበራሉ። ለመብረር የሚያስችለን ኃይል ምንድን ነው? ሰማያዊ እናት የሰጠችን የመንግሥተ ሰማያት ተስፋ አይደለምን? በወንጌል መንገድ ብንመላለስም ዓይኖቻችንን በዚያ ክብር ላይ እያደረግን ኮአይ ዛሬ በዚህ ሞቃታማ የአየር ጠባይ ያን ዳገት መውጣት በእርግጥም ብዙ ላብ ያደርገኛል ከብለን አናስብም። ከዚያ ኮረብታ ባሻገር ብዙ ሰዎች ለመጠመቅ በጉጉት እየጠበቁ ናቸው ብለን የምናስብ ከሆነ እነዚያ እርምጃዎች በእርግጠኝነት አስቸጋሪ አይደሉም። ቁጥር 13ን አብረን መመልከታችንን እንቀጥል። ምዕራፍ 8 ቁጥር 13 እንደ ሥጋ ብትኖሩ ትሞታላችሁን፣ ክፉ የሆነውን የሥጋ ሥራ በመንፈስ ብትገድሉ ግን በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውን። እንደገና የፍርሃት ባሪያ የሚያደርጋችሁን መንፈስ ሳይሆን አባ አባት ከብለን የምንጠራበትን የልጅነት መንፈስ ተቀብላችኋልና። ቁጥር 16 የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክርልናል። ልጆች ከሆን ወራሾች ደግሞ ነን፣ የእግዚአብሔር ወራሾች፣ ከክርስቶስ ጋር አብረን ወራሾች ነን። በምን እንካፈላለን? መከራ የክርስቶስን ሕይወት የሚከተል ማንኛውም ሰው ሊያጋጥመው የሚገባ ነው። የክብሩ ተካፋዮች እንሆን ዘንድ በእርግጥ የመከራው ተካፋዮች ብንሆን። ቁጥር 18 የአሁኑ ዘመን ስቃያችን ለእኛ ምንም እንዳይደለ እጥራለሁ። የእኛ የአሁን ስቃይ ዋጋ የሌላቸው ለምንድን ነው? ወደፊት ሊገለጥ ካለው ክብር ጋር ሲነጻጸር። እግዚአብሔር እንዲህ አይነት እምነት እንዲኖረን ይፈልጋል። ከፊታችን ያሉትን ችግሮች ከመመልከትና ይህን እንደገና መፍታት አለብኝ። ይህን ከባድ ሸክም እንዴት ልሸከም እችላለሁ ከማለት ይልቅ ይህን ከባድ ሸክም በመሸከምና መንገዱን በማጽዳት ሌሎች ብዙ ሰዎችን ወደዚህ መንገድ መምራት እችላለሁ ብለን ማሰብ አለብን። ያኔ አሁን ያለንበት ስቃይ በእኛ ውስጥ ከሚገለጠው ክብር ጋር ሲወዳደር ዋጋ እንደሌለው በትክክል መረዳት እንችላለን። የጥንቷ ቤተ ክርስቲያን ቅዱሳን በዚህ አይነት እምነትና አስተሳሰብ ወንጌል ፈጸሙ። ጳውሎስ ለ41 የቀረው ግርፋት ተገርፏል፣ በበትር ተመታ፣ በድንጋይ ተወገረ፣ ቀንና ሌሊትም በባሕር ውስጥ አደረ። ምንም እንኳን በአደገኛ ሁኔታ ውስጥ ቢሆንም ወንጌልን ከመስበክ የሚያግደው ምንም ነገር አልነበረም። ምንን እያሰበ ነበር? የወደፊቱን ክብር እየጠበቀ በእምነት መንገድ ስለሄደ ነበር። ሁላችንም በእምነት እንኮራለን። ነገር ግን እምነት በሚጠይቁ ሁኔታዎች ውስጥ ራሳችንን እንጠይቃለን። እንዴት በዛ መንገድ እንደገና መሄድ እችላለሁ? ምንም እንኳን ብዙ ሀብቶች በመጨረሻው ላይ የሚጠብቁን ቢሆን
በእነዚህ በሁለቱ አይነት ሰዎች መካከል የተሰጠንን የወንጌል ተልእኮ ለመወጣት የትኞቹ ባህሪያት ሊኖረን ይገባል ብለን ሁሌም ማሰብ አለብን። ስለሆነም ቶሎ የሚወድቁ ሰዎች በትንንሽ ችግሮች እንኳን በቀላሉ ተስፋ የሚቆርጡ የቅርብ ችግሮች ላይ ብቻ የሚያተኩሩ ግለሰቦች ሲሆኑ፣ የተሳካላቸው ደግሞ ጠንክረው በመስራታቸውና ጥረታቸውን ተከትሎ የሚመጣውን ክብር ሁልጊዜ የሚያስቡ ናቸው። ሁሉም የጽዮን ቤተሰባችን በውድቀት በእግዚአብሔር ፊት እንደማይታዩ፣ ነገር ግን ሁላችንም በእርግጠኝነት በወንጌልም ሆነ በማንኛውም ነገር በእግዚአብሔር ፊት እንደ አሸናፊዎች መቆም የምንችል እንሆናለን ብዬ ተስፋ አደርጋለሁ። በሐዋርያው ጳውሎስ ታሪክ ውስጥ ስለዚህ ጉዳይ በደንብ መልከት። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 22ን አብረን እንመልከት። እነርሱ ዕብራውያን ናቸውን? እኔም ነኝ። እስራኤላውያን ናቸውን? እኔም ነኝ። የአብርሃም ዘር ናቸውን? እኔም ነኝ። የክርስቶስ አገልጋዮች ናቸውን? አእምሮውን እንደ ጣለ ሰው ልናገርና እኔ እበልጣቸዋለሁ። ደግሞም ብዙ ጊዜ በሥራ ደክሜአለሁ፣ ብዙ ጊዜ ታስሬአለሁ፣ ብዙ ጊዜ ተገርፌአለሁ፣ ብዙ ጊዜ ለሞት ተቃርቤአለሁ። አይሁድ ለ40 ጅራፍ፣ አንድ የቀረው 5 ጊዜ ገርፈውኛል። 3 ጊዜ በዱላ ተደብድቤአለሁ። 1 ጊዜ በድንጋይ ተወግሬአለሁ። 3 ጊዜ የመርከብ አደጋ ደርሶብኛል። 1 ሌሊትና ቀን በባሕር ላይ ጀድሬአለሁ። ብዙ ጊዜ በዞ ተንከራትቻለሁ። ደግሞም ለወንዝ ሙላት አደጋ፣ ለወንበዴዎች አደጋ፣ ለገዛ ወገኖቼ አደጋ፣ ለአሕዛብ አደጋ፣ ለከተማ አደጋ፣ ለገጠር አደጋ፣ ለባሕር አደጋ እንዲሁም ለሐሰተኞች ወንድሞች አደጋ ተጋልጬ ነበር። ብዙ ጥሬአለሁ፣ ብዙ ደክሜአለሁ፣ ብዙ ጊዜ እንቅልፍ አጥቻለሁ፣ ተርቤአለሁ፣ ተጠምቻለሁ፣ ብዙ ጊዜ ምግብ ሳልቀምስ ኖሬአለሁ፣ በብርድና በእራትነት ተራምጃለሁ። ሌላውን ነገር ሳልጥር ዕለት ዕለት የሚያስጨንቀኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። ደካማ ማን ነው? እኔስ አብሬ አልደክምምን? በከጫት የሚሰናከል ማን ነው? እኔስ አልጭምን? መመካት ካለብኝ ደካማነቴን በሚያሳዩ ነገሮች እመካለሁ። እንደምናየው በሐዋርያው ጳውሎስ ሕይወት ውስጥ በየቀኑ ወንጌልን ሲሰብክ የቀዘቀዘ፣ የተራቆተና አልፎ ተርፎም በሰዎች የተጠላባቸው ጊዜያት ነበሩ። ሆኖም ግን ያለማቋረጥ የእግዚአብሔርን የሕይወት ቃል ከሰዎች ጋር ያካፍል ነበር። የሕይወትን ቃል መቀበላቸው ማለት ኃጢአታቸው ይሰረይላቸዋል ማለት ነውና ከሲኦል ይልቅ የዘላለም መንግሥተ ሰማያትን ያገኛሉ ማለት ነው። መንግሥተ ሰማያትን ለእያንዳንዱ ሰው የመስጠት ደስታ ለጳውሎስ እንደ ትልቅ ሀብት ይቆጠር ነበር። በኩሽና ውስጥ የመጋቢ ሚስቶች በየሰንበት ጣፋጭ ምግቦችን ያዘጋጃሉ፣ ሁልጊዜም ለአባላት ዝግጁ ናቸው። ከፍተኛ ጥረት እንደሚያስፈልግ አውቃለሁ። የአየር ሁኔታው ሞቃታማ ከሆነ ምድጃው አጠገብ መቆም በጣም አስቸጋሪ ነው። ሆኖም በእነዚህ ሁሉ ጥረቶች መጨረሻ የጠፉ የሰማይ ቤተሰባችን አባላት ወደ አባትና እናት እቅፍ ይመለሳሉ። ወንጌል በምድር ላይ በተፈጸመበት ቀን ሁላችንም ወደ እግዚአብሔር መንፈሳዊ መምሰል ተለውጠን ወደ ሰማያዊ ቤታችን እንደምንመለስ በማመን መጋቢዎችም ሆኑ ሚስቶቻቸው በትጋት እየሰሩ እያንዳንዳቸው የራሳቸውን ኮረብታና ተራራ ወጥተው መውጣታቸውን ቀጥለዋል። በመጨረሻም ከእግዚአብሔር በተሰጠው የተስፋ ቃል የተነሳ ጳውሎስ ለ41 የቀረው 5 ጊዜ ሲገረፍ ታግሷል እና በብርድ በተራቆተና በተራበ ጊዜ ወንጌልን መስበክን አላቆመም። ጳውሎስ በመጨረሻ ምን አለ? አሁን ማድረግ የነበረብኝን ጨርሻለሁ። በዚህ ምድር ላይ ያለኝን ተግባርና ሚና ጨርሻለሁ። አሁን የጽድቅ አክሊል ተዘጋጅቶልኛል። እግዚአብሔር የገባው ቃል ይህ ነው። አይቼው ነበርናም ከዚያን ጊዜ ጀምሮ በትጋት ወደ እሱ እየሮጥኩ ነው። የእግዚአብሔር ኃይል ምን ያህል ግዙፍና አስደናቂ ነው!
እግዚአብሔር ሰማያትንና ምድርን በቃሉ ፈጠረ። ከጠፈር በላይ ውኆች፣ ከጠፈር በታች ያሉ ውኆችም፣ በውስጣቸው ያለውንም ሁሉ ፈጠረ። ገና ሳይንስ ያላገኛቸው በጣም ብዙ አካባቢዎችና ገጽታዎች አሉ። እሱ በእውነት ጥልቅና ምስጢራዊ ነው። እነዚህን ተአምራት የሠራው እግዚአብሔር የሰው ልጆችን ልብ ወደ እርሱ እንዲመለሱ ጥሪ ያደርጋል። በእግዚአብሔር እይታ እጅግ በጣም ቀላል ተግባር ነው። ነገር ግን ከእኛ እይታ ይህ ተግባር ከባድና ፈታኝ ሆኖ አግኝተነዋል። በጽዮን ያሉት ሁሉም የቤተሰባችን አባላት በእግዚአብሔር የሚሰጠውን አስደሳች ጊዜ በጉጉት ሊጠባበቁ ይገባል። ይህን ተራራ እንዴት ማሸነፍ እችላለሁ ብለን አናስብ እና በአሁኑ ሕመም ላይ ብቻ አተኩሩ። ልክ እንደ ጳውሎስ ከጥሮስና የቀደመችው ቤተ ክርስቲያን ቅዱሳን ሁሉ እርሱን በማሸነፍ የሚመጣውን ክብርና በረከቶች ላይ ማተኮር አለብን። በዕብራውያን ምዕራፍ 11 ላይ ዓለም የማይገባት እምነት ነበራቸው ይላል። እምነታቸው በፊታቸው በነበሩት ችግሮች ላይ ብቻ ያተኮረ አልነበረም። በዕለት ተዕለት ሕይወታቸው ውስጥ ከአልማዝ የበለጠ ውድ ከሆነው ከእግዚአብሔር የተስፋ ቃል ጋር በመሆን ድል ካደረጉ በኋላ ለሚቀበሉት በረከቶችና ክብር ሁልጊዜ ተስፋ ያደርጋሉ። እግዚአብሔር ሁልጊዜም እንደዚህ ባሉ ሰዎች ይደሰታል ተብሎ ተጽፏል። አባትና እናትን የሚያስደስት የእምነት መንገድ ይህ ነው። አሁን እንኳን በዚህ መንገድ በትጋት የሚሄዱ ብዙ አባላት አሉ። ቢሆንም ሁላችንም በቅንነት የተሞላ እምነትን ለመቀበል ዳግመኛ መወለድ አለብን። ወደ ዕብራውያን ምዕራፍ 11 እንመለስ። ቁጥር 6 እንመልከት። ደግሞም ያለ እምነት እንዴት ነው? ፍጹም ነው። ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚሹትም ዋጋ እንደሚሰጥ ማመን አለበት። ኖህ ገና ስለማይታየው ነገር እግዚአብሔር ባስጠነቀቀው ጊዜ እግዚአብሔርን ፈርቶ ቤተሰቦቹን ለማዳን መርከብን በእምነት ሠራ። በእምነቱ ዓለምን ነነ፣ በእምነትም የሚገኘው ጽድቅ ወራሽ ሆነ። በዚህ ዘመን ለመዳንህ መርከብ ስሩ ብንባል ምን እናደርግ ነበር? አሜን እያልን ወዲያውኑ መገንባት እንጀምራለን። በእምነት ሕይወታችን አሜን ማለት አለብን። እናም ምንም አይነት ችግር ቢፈጠር መቀጠል አለብን። ነገር ግን በጽሑፍ ብቻ ያየነውን የኖኅን ሁኔታ በእውነት ብንታዘዝ ኖሮ ልዩነቱ በጣም ትልቅ ይሆን ነበር። አስቸጋሪ እንደሆነ የሚቆጥሩ ብዙ አባላት ሊኖሩ ይችላሉ። እንዴት ይህን ሁሉ እንዴት ማድረግ እችላለሁ የሚሉ የሚጨነቁ ሐሳቦች ሊነሱ ይችላል። 10ሩ ሰላዮች ያሰቡት ይህን ነበር። የማይጠፋውን የያሪኮን ምሽግ በፊታችን ተሞክሮ ከሌለው የእስራኤል ሰራዊት ጋር እንዴት መያዝ እንችላለን? ባዩት ነገር መሰረት ፈጽሞ የማይቻል እንደሆነ ተሰምቷቸዋል። የእግዚአብሔርን ተስፋዎች ሁሉ ረስተው ነበር። እግዚአብሔር መንግሥተ ሰማያትን ተስፋ ሰጠን። በፊታችን ባሉት ችግሮች ላይ ብቻ የምናተኩርና ሁሉም ነገር የምናርቅ አንሁን። ከዚህ ተግባር በስተጀርባ አባትና እናት የገቡት ቃል ኪዳን አለ። በሁሉም ነገር ሊረዱን እዚህ አሉ። እግዚአብሔር እስከ ዓለም ፍጻሜ ድረስ ሊረዳን ቃል ስለገባ እግዚአብሔር ይጠብቀናል ወይስ አይጠብቀንም? በዕብራውያን ምዕራፍ 11 ላይ ስለ ኖኅ የተጻፈውን በመመልከት ብቻ በኖኅ ዘመን ለነበሩ ሰዎች ከመርከብ ስሩ ከተብለው ቢነገራቸው ኖሮ በቀላሉ የሚታዘዝ ሰው ሊኖር አይችልም ነበር። እንደ ኖኅ ያለ እምነት ያለው ሰው ስለሌለ እግዚአብሔር ይህን ሥራ ለኖኅ አላቀረበም። በምዕራፍ 11 ቁጥር 24 እንቀጥል። ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ለጥቂት ጊዜ በየጫት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ሙሴ እግዚአብሔር ወተትና ማር የምታፈሰውን የከነዓንን ምድር እንደሚሰጥ ስላወቀ ለጥቂት ጊዜ መከራን መረጠ።
እግዚአብሔር ለሕዝቡ ምድሪቱን እንደሚሰጥ እምነት ስለነበረው በግብፅ ባለው የንጉሣዊ ቤተሰብ የኃጢአት ደስታ ከመደሰት ይልቅ ከነርሱ ጋር በመሰቃየት የበለጠ ደስታና ሐሴት አገኙ። ቁጥር 26 ከግብፅ ሀብት ይልቅ ስለ ክርስቶስ መከራን መቀበል እጅግ የሚበልጥ ሀብት መሆኑን ተገነዘበ። ወደፊት የሚቀበለውን ከሩቅ ተመልክቷልና። ወደፊት ምን ይመለከት ነበር? ብድራት። ወደዚያ ኮረብታ ከወጣም በኋላ ማለቂያ የሌላቸው በረከቶች በፊታችን እንደሚከፈቱና ሊገለጹ የማይችሉ ውድ ሀብቶችን እንደሚያገኙ ተስፋን ያዝ ማድረግ አለብን። በመጨረሻ እንደነዚህ ያሉትን ነገሮች አስቀድሞ ለማየት ከእምነት ጋር የወንጌልን ተልእኮ በበቂ ሁኔታ መወጣት የምንችል ሰዎች መሆን አለብን። ከወንጌላችን በቀር ዓለምን የሚያድን ወንጌል የለም። ታዲያ ይህን ሥራ ማን መሥራት አለበት? ልንሠራው የሚገባን ሥራ ነው። እንዴት ይህን ማሳካት እንችላለን ብለንና ልንፈራው የሚገባን ሥራ አይኖርም። እውነትን ስንቀበል በዚያ መንገድ የሚሄዱ አንድ ወይም ሁለት ሰዎች ብቻ ሊሆኑ ይችላሉ። ሆኖም ብዙም ሳይቆይ ብዙ ሰዎች በዚያ መንገድ እየተጓዙ ነው። እግዚአብሔር ይልካቸዋል። ዛሬ በአደራ የተሰጡን ሥራዎች በዓለም ላይ ካሉት ሌሎች ሥራዎች ጋር ሲወዳደሩ ትንሽ ከፍ ያለ ኮረብታ ሊመስሉ ይችላሉ። ሆኖም ግን እነሱ ኮረብታ ላይ ቢወጡም ምንም ነገር የማያገኙበት ነው። ዳገታችንን በተመለከተ ከተሻገርን በኋላ ምን ይሆናል? እግዚአብሔር ያዘጋጀልንን ዓለም ዓይን ያላየውም ጆሮም ያልሰማውም የሰውም አእምሮ ያላሰበው በእውነት በመደሰት ዘላለማዊና እንዲህ ያለው ዓለም ለእኛ ቃል የተገባለትና የተሰጠን አይደለም። በምድረ በዳ ለ40 ዓመታት በቆየው ጉዞ ከ10 ሰላዮች ጋር ሲያጉረመርሙ የነበሩት 600,000 እስራኤላውያን በሙሉ በመጨረሻ የጠፉት ለምንድን ነው? እግዚአብሔር ስለ ከነዓን የገባውን ቃል ስለረሱ ነው። እናስታውስ። እናት ሁሌም እንዲህ ትላለች፣ መንግሥተ ሰማያት ተስፋ የለንምን? መንግሥተ ሰማያት እየጠበቀችን አይደለምን? እነዚህን ቃላት በሰጠችን ጊዜ ሁሉ በልቤ ላይ በጥልቅ ተቀርጸዋል። ስለ መንግሥተ ሰማይ ስናስብ የዚህ ምድር ነገሮች ምንም አይደሉም። ትንሽ በልተን ወይም ትንሽ ብንበላ አሁንም ጊዜ እያለፈ ነው። በዕብራውያን ምዕራፍ 11 ላይ ያሉትን ቃላት መመርመራችንን እንቀጥል። በምዕራፍ 11 ቁጥር 32 ላይ እንዲህ ተብሎ ተጽፏል፣ እንግዲህ ከዚህ በላይ ምን ልበል? ስለ ጌዴዎን፣ ስለ ባርቅ፣ ስለ ሳምሶን፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ሳሙኤል እንዲሁም ስለ ነቢያት እንዳልተርክ ጊዜ የለም። እነዚህ በእምነት መንግሥታትን ድል ነች፣ በቅን ፈረዱ፣ የተሰጠውን የተስፋ ቃል ተቀበሉ፣ የአንበሶችን አፍ ዘጉ፣ የእሳትን ኮይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ያልሆኑ ባዕዳን ወታደሮችን አባረሩ። ሴቶች ሙታናቸው ተነስላቸው፣ ሌሎቹ ደግሞ የተሻለውን ትንሣኤ ለማግኘት ሲሉ መትረፍን ንቀው ለሞት ለሚዳርግ ሥቃይ ራሳቸውን ሰጡ። ከዚህም ነፃ ለመውጣት አልፈለጉም። አንዳንዶቹ መዘባበቻ ሆኑ፣ ተገረፉ። ሌሎቹ ደግሞ ታስረው ወደ ወህኒ ተጣሉ። በድንጋይ ተወገሩ፣ በመጋዝ ለሁለት ተሰነጠቁ፣ በሰይፍ ተወግተው ሞቱ። እየተሳሉ እየተሰደዱና እየተንገላቱ የበግና የፍየል ዕዳ ለብሰው ዞሩ። ዓለም ለነርሱ አልተገባቻቸውም። ዓለም ምን ነበር? ዓለም ለነርሱ አልተገባቻቸውም። እምነታቸው ከየት መጣ? ይህን ዓለም ብቻ ቢመለከቱ ኖሮ ይህ አይነቱ እምነት በእነርሱ ውስጥ ፈጽሞ ባልተገኘ ነበር። እግዚአብሔር ከተራራው ማዶ ያዘጋጀውን ውድ የመንግሥተ ሰማያትን ሀብት ስላዩ እንዲህ አይነት እምነት ነበራቸው። ምንም እንኳን ወደ ላይ የሚወስደው መንገድ ዳገታማ ቢሆንም አስቸጋሪ ወይም አስፈሪ አይደለም። ተስፋችን እዚያ ስላለ ነው።
ምንም ቢያጋጥመን ቀደም ሲል እንደተገለጸው እንዳጉረመረመው ነጋዴ ሳይሆን በእምነት መንገድ በመጓዝ እግዚአብሔር ባዘጋጀልን ክብር ላይ ሁልጊዜ ዓይኖቻችንን እያየን ምንም እንዳልሆንን ወደ ተራራው እንደምንወጣ ተስፋ አደርጋለሁ። የምታደርጉት ነገር ሁሉ በእውነት የተባረከ ነው። ዓለምን እያዳናችሁና ጨለማን ወደ ብርሃን እየቀየራችሁ ነው። እንደዚህ አይነት ታላቅና ጉልህ ሥራ የሚሰሩ ሰዎች ቅሬታ አያስፈልጋቸውም። በመንገዱ ላይ የሚያጋጥሙን ኮረብታዎች፣ እንቅፋት ድንጋዮችና መሰናክሎች በእርግጠኝነት ይኖራሉ። እንደዚህ አይነት ሁኔታዎች ሲያጋጥሙን ያለማቋረጥ የምናጉረመርም ከመሆን በእነዚህን ነገሮች ሁሉ ከጸናን አባትና እናት ሞት፣ ሐዘንና ስቃይ በሌለበት ክቡር በሆነው ዓለም ውስጥ ለዘላለም እንድንነግስ እንደሚፈቅዱ የገቡትን ቃል አጥብቀን እንረዳ። ስለዚህ ይህን ዓመት ሁሉም ጽዮናውያን አስደሳች የወንጌል መጠናቀቅን ዜና ለሰማያዊት እናት አዲሲቱ ኢየሩሳሌም የሚያደርሱበት አስደናቂ እናድርገው። በመንፈስ ቅዱስ ዘመን የእግዚአብሔር ልጆች ነን፣ የመንፈስ ቅዱስን ብርሃን እየተቀበልን፣ ይህም ከመጀመሪያው መምጣቱ 7 እጥፍ ይበልጣል። ከሰባተኛው የመንፈስ ቅዱስ ስጦታዎችና ኃይል የተቀበሉት እንኳን ዓለም የማይገባት ያማረ እምነት ነበራቸው። ብዙ በረከቶችንና ጸጋን ተቀብላችኋል። አሁንም ለምን አስተሳሰባችሁ የጠበበና የጠበበ ነው ቢሉንስ? ይህን ከመስማት መራቅ የለብንም። ሕመም ጊዜያዊ ነው፣ ነገር ግን ስለሚመጣው ዓለም ስናስብ በጣም ደስተኞችና ደስተኛ እንሆናለን። በእንደዚህ አይነት እምነት ለሰማይ አባት በእውነት ደስታን የምናመጣና የሰማይ እናት የምናኮራ ድንቅ የጽዮን ልጆች እንደምንሆን ተስፋ አደርጋለሁ። በዚህም ስብከቱን ልቋጭ። አመሰግናለሁ።